ሮብ የሚቀርብላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 3 በዚች ቀን አባታችን አቡነ ዜና ማርቆስ መታሰቢያቸው ነው። ሀገራቸው ጽላልሽ አውራጃ ምድረ ዞረሬ ስትሆን ትውልዳቸው ከነገደ ሌዊና ከእስራኤል ነገሥት ወገን ነው። ወላጆቻቸው ልጅ በማጣት ሲያዝኑ አንድ ዕለት ሐዋርያውና ወንጌላዊ ቅዱስ ማርቆስ ወደ እናታቸው ማርያም ዘመዳ ሌሊት መጥቶ ገድሉና ትሩፋቱ በዓለም ሁሉ የመላ ጻድቅ ልጅ እንደምትወልድ ነገራት። ለአባቱ ለቀሲስ ዮሐንስም እንዲሁ ተገልጦለት ሚስትህ ማርያም ዘመዳ የካቲት 24 ጸንሳ ህዳር 24 ቀን ይኸውም በካህናት ሰማይ በዓል ቀን ትወልዳለች፣ ስሙም ዜና ማርቆስ ይባላል በማለት ብስራትን ነግሮታል። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ተታችን ቅዱሳንን እንወቅ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን እንግዳ ጌጥ ወለተ ሰንበት በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ የጋበዝኩ ወደ ዝርዝር ዜናው አልፋለሁ። በወንጌላዊ ቅዱስ ማርቆስ በስርዓት መሰረት አባታችን በተወለዱም ዕለት ቅዱስ ኡራኤልና ቅዱስ ሩፋኤል የብርሃን ልብስ አልብሰው በክንፋቸው ሲጋርዷቸው ለሰዎች ሁሉ ታይቷል። በወቅቱም የአባ ሳሙኤል ዘወገግ አባት እንድርያስና የአቡነ ተክለ ሃይማኖት አባት ቅዱስ ጸጋ ዘአብ እስኪደነቁ ድረስ ይህን በዓይናቸው ተመልክተዋል። ሁለቱ መላእክትም ከእናታቸው እቅፍ ወስደው ወደ ሐዋርያው ማርቆስ መቃብር ወስደው ለማርቆስና ለቅዱሳን ጳጳሳት አስባርኳቸው መልሰው ለእናቱ ሰጧቸው። እናቱ ግን ይህን አታውቅም ነበር። አቡነ ዜና ማርቆስም በተወለዱ በሦስተኛው ቀን በእግራቸው ቆመው አንድ አምላክ ለሆኑ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ ብለው 3 ጊዜ አምላካቸውን አመስግነው ሰግደዋል። በ40 ቀኑ ሲጠመቅ የሚያጠምቀው ካህን የአባቱ ወንድም እንድርያስ ውሃው ሲፈላ አይቶ ሸሽቷል። መልአኩም እንዳይፈራ ነግሮት ለእርሱም ተአምር እንደሚደረግለት አስረዳው። እንድርያስም ዕድሜው 72 ነበርና ራስ በራስ ስለነበር በውሃውም ራሱን ቢታጠብበት ጸጉሩ አብቅሏል። ሕዝቡም ሁሉ ይህን አይቶ አደነቀ። ይህችውም ውሃ ሌሎቹ በጣም ብዙ ተአምራትን አደረገች። 1 ዓመት በሆነውም ጊዜ ቤተ ክርስቲያን ውስጥ እየዳኸ ሲሄድ መልአክ በክንፎቹ አቅፎ ወስዶ ጌታችንና እመቤታችን ጋር አቅርቦት አስባርኮታል። እንዲሁም የ15ቱን ነቢያት፣ የ12ቱን ሐዋርያት፣ የ72ቱን አርድዕት፣ ሃይማኖታቸው የቀና የ318ቱን ሊቃውንት፣ የጻድቃንና የሰማዕታትን የእነዚህን ሁሉ በረከት እንዲቀበል ካደረገው በኋላ ወደዚያች ቤተ ክርስቲያን መልሰው ከጳጳሱ ከአቡነ ጌርሎስ ድቁናን ተቀብሎ ከአባቱ ጋር ወደ ሀገሩ ሲመለስ ዘራፊዎች ደብድበው በትራቸውንም ሳያስቀሩ ዘረፏቸው። አቡነ ዜና ማርቆስ ወደ ፈጣሪው በጸለየ ጊዜ በትራቸው እባብ ሆና ነድፋ ገደለቻቸው። በኋላም ወደ አምላካቸው ጸልየው ከሞት እንዲነሱ በማድረግ በአካባቢው ያሉ ሰዎች ሁሉ በእርሱ አምላክ እንዲያምኑ አድርጓቸዋል። ከዚህ በኋላ ብሉያትንና ሐዲሳትን ጠንቅቆ ከተማረና ካደገ በኋላ ሚስት አጭተው አጋቡት። እርሱ ግን በዚያው በሰርጉ ዕለት ማታ ጌታ እናትና አባቱን ሚስቱንም ቤቱንም ንብረቱንም ያልተወ ሊያገለግለኝ አይችልም ያለውን ቃል አስቦ ሚስቱን እንዲህ አላት፣ እህት ሆይ የዚህ ዓለም ኑሮ ምን ይጠቅመናል? ዓለምን ሁሉ ፍላጎቱም ያልፋል። ስለዚህም የነፍሴን ፍላጎት ለመሻት እሄድ ዘንድ አሰናብችኝ ሲላት፣ እርሷም አንተ የተውከው ዓለም ለእኔስ ምን ይጠቅመኛል? በማለት ሁለቱም ሰው ሳያቸው ከጫጉላ ቤታቸው በሌሊት ወጥተው ሄዱ። ቅዱስ ኡራኤልና ቅዱስ ሩፋኤልም እየመራቸው ዜና ማርቆስን ምሁረ ገዳም ኢየሱስ፣ እሷን ደግሞ ቤተ ደናግል ማማስ ደብር አደረሳቸው። እርሷም
ሙትን እስከ ማንሳት ድረስ ታላላቅ ተአምራትን እያደረገች ቆይታ ተጋድሎዋን ፈጽማ በጥር 21 ቀን በክብር አርፋለች። አርፋም የተቀበረችበት በደመና ተነጥቃ ኢየሩሳሌም ከሄደች በኋላ እመቤታችን በተቀበረችበት በጌቴሰማኒ ሲሆን 2 አንበሶች ጉድጓድ ቆፍረው ቀብረዋታል። አባታችንም በምሁር አገር ይመለክ የነበረው ሞኮስ የተባለውን ጣዖት በመሬት ውስጥ ቀብረውታል። ገዥውም ተቆጥቶ በአባታችን ላይ ክፉ ሲያደርግ ካላመንክ አንተም እንደ አምላክህ እንደ ሞኮስ መሬት ተከፍታ ትውጣለች ብሎ በተናገረበት ቅጽበት ገዥውን ከነሰራዊቱ መሬት ተከፍታ ዋጠቻቸው። ከዚያም ፈጥነውና በደመና ተነጥቀው ወደ ግብጽ በመሄድ ከአባ ብንያሚን ቅስናን ተቀብለው መጡና መሬት ተከፍታ የዋጠችውን የገዢውን ቤተሰብ ጨምሮ ብዙ ሺህ የምሁር ህዝቦችን አስተምረው አጠመቋቸው። ያንን ገዢም ስለተጠመቁ ልጆችና ሚስቱ ብለው ከ5 ዓመት በኋላ በጸሎታቸው ኃይል ከሞት አስነስተውታል። በዚህ ሀገር ከአባ ዜና ማርቆስ ጋር ሳሉ የኢትዮጵያው ጳጳስ አባ ጌርሎስ በድንገት አርፈው ስለ ጻድቁ ዜና ማርቆስ ጸሎት አድርገው ከሞት አስነስተዋቸዋል። ሌላም እንዲሁ በጉራጌ ሀገር ገርዳን የሚባለውን ጣዖታት ሰባብረው በውስጡ የነበረው ሰይጣን እንደ ትቢያ በኖ እስኪጠፋ ድረስ አስጨንቀውታል። ሕፃናቱን ጨምሮ ከ124,000 በላይ የሚሆኑትን ህዝቦችን አስተምረው አጥምቀዋቸዋል። መልአኩ ቅዱስ ሩፋኤልም ሁልጊዜ እንደ ጓደኛ ያናግራቸው ይረዳቸውም ነበር። አባታችን ዜና ማርቆስ የሚያደርጓቸው እጅግ ድንቅ የሆኑ ተአምራት በህዝብ ዘንድ ውዳሴንም እያመጣ እንዳያስቸግራቸው ብለው ይህን ተአምር የማድረግ ሥራ እግዚአብሔር እንዲያርቅላቸው ይለምኑት ነበር። ወግዳ በምትባል ሀገር ሄደው ዋሻ ውስጥ ሳሉ አቡነ ተክለ ሃይማኖት ወደ እርሳቸው መጥተው አብረው በዋሻ ውስጥ ብዙ ተአምራትን እያደረጉ ቆይተዋል። ለአባ ዜና ማርቆስና ለሌሎች ለብዙ አባቶች የምንኩስና አባት የሆኑት አቡነ ተክለ ሃይማኖት ትሕትናቸውን ያሳዩ ዘንድ አቡነ ዜና ማርቆስን ያገለግሏቸው ነበር። ወደ ሞረት ሀገር እንዲሄዱ መልአክ ነግሯቸው ሁለቱም ሄደው በዚያ አብረው ተቀምጠዋል። ጣዖት አምላኪውን የምህረቱ ገዢ ሊገድላቸው ፈልጎ ከነሰራዊቱ ወዳሉበት ዋሻ ሄደ። አቡነ ዜና ማርቆስም ተራራውን በስላሴ ስም ባርከው ቢያዟት የገዢውን ጭፍሮች አፏን ከፍታ ዋጠቻቸው። ገዢውን ድል አሰግድንም በተአምራታቸው አሳምነውት አስተምረው አጠመቁት። ከዚህም በኋላ ቅዱስ ገብርኤል ለአቡነ ተክለ ሃይማኖት ተገልጦላቸው ወደ ግራሪያ ሀገር እንዲሄዱ ስለነገራቸው አቡነ ተክለ ሃይማኖት የመላእክትን አስኬማ ለአቡነ ዜና ማርቆስ አልበሰዋቸው። ዜና ማርቆስንም በደብረ ብስራት እንዲጸኑ ነግረዋቸው ወደ ግራሪያ ሄዱ። ሲሄዱም የደብረ ብስራት ዛፎች፣ እንጨቶችና ድንጋዮች ሁሉ የአቡነ ተክለ ሃይማኖትን እንደ ንጉሥ ሰራዊት ከፊት ከኋላ ሆነው ሸኝተዋቸዋል። አባታችንም የወንድሜን የዜና ማርቆስን ቦታ ትታችሁ ከዚህ ምድር ትሄዱ ዘንድ አልፈቅድምና ሁላችሁ በየቦታችሁ ቁሙ ብለዋቸው፣ ሰውም እንኳ ቢሆን ለምንኩስና ወደ እኔ ዘንድ ወደ ግራሪያ ከመምጣቱ በፊት ይህን ምድር ሳይሳለም ወደ እኔ አይምጣ በማለት ቃል ኪዳናቸውን ከደብረ ብስራት ጋር አድርገዋል። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋሕዶ ልጆች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን እንግዳ ጌጥ ወለተ ሰንበት ታቀርብልናለች። በድጋሚ አብራችሁን ቆዩ። አባታችን ዜና ማርቆስ በኤልያስ ሰረገላ ሆነው እግዚአብሔርን ወደማያውቁት ወደ አዳል ህዝቦች ሄደው ከጣዖት አምላኪው ንጉሥ ከአብደል ማልፊት ወንጌልን ሲያስተምሩ ንጉሡ በጦር ወግቶ ገድሏቸዋል። ነገር ግን መልአኩ ሩፋኤል መጥቶ ከሞት አስነስቷቸዋል። የንጉሡን ጣዖትና አገልጋዮቹን መብረቅ ከሰማይ ወርዶ ሲያጠፋቸው ንጉሡ ሰራዊታቸው ደግሞ በመሬት ላይ ወድቀው ቀርተዋል።
ከአርብ እስከ ሰኞም ድረስ ጨለማ ሆኖ ከቆየ በኋላ ከአባታችን ከተወጋ ጎናቸው የፀሐይ ብርሃን ወጥቶ ለንጉሱ አብደልማል አብርቶለታል። እርሱም አምኖ ከነቤተሰቡ የተጠመቀ ሲሆን ሚስቱም በአረማውያን ዘንድ ለክርስቶስ ምስክር ሆና አንገቷን ተሰይፋ ሰማዕትነትን ተቀብላለች። በሀገሪቱም የተጠመቁት ሰዎች ቁጥር ከ800,000 በላይ ናቸው። ከዚህም በኋላ አቡነ ዜና ማርቆስ እንደ ሐዋርያትም ደመና በመጥቀስ ወደ ቅድስት ሀገር ኢየሩሳሌም ሄደው ሁሉንም የተቀደሱ ቦታዎች ተሳልመዋል። ከጌታችን መቃብር ላይ አፈር ዘግነው ከዮርዳኖስ ወንዝ ውሃ ቀድተው ለንስር አሞራዎች አሸክመው ወደ ገዳማቸው በማምጣት በደብረ ብስራት ምድር ካለው አፈርና ውሃ ጋር ጨምረውታል። ጌታችንም ይህችን ምድር እንደ ኢየሩሳሌም አድርጌልሃለሁ የሚል ቃል ኪዳን ሰጥቷቸዋል። አባታችን ከደብረ ሊባኖስ አውራጃ ራሱ ያስመልክ የነበረን ሰይጣን ገዝተው ይዘው እስከ ደብረ ብስራት ድረስ የቤተ ክርስቲያን መስሪያ እንጨት አሸክመውታል። በዚያም እንጨት በመሸከም ሲያገለግላቸው ኖሯል። አባታችን ዜና ማርቆስ ወደ ዋልድባ በመሄድ ከአባ ሳሙኤል ጋር ተገናኝተው እንዲሁም ከሌሎች በርካታ አባቶች በየቦታው እየሄዱ በረከት ተቀብለዋል። ወደ ትግራይም በመሄድ የተሰዓቱ ቅዱሳንን ገዳማት ተሳልመው ወደ ሰሜንም ሄደው ዜማውን ሲያዜም ያሳያቸው ዘንድ ወደ ቅዱስ ያሬድ መቃብር ሄደው 7 ቀን ሲማጸኑ ከቆዩ በኋላ ወደ አክሱም ጽዮን ሄደው በዚያ ከቅድስት ድንግል ማርያም ከቅዱስ ኤፍሬምና ከቅዱስ አባ ሕርያቆስ ጋር ሆነው እነርሱ ድርሰታቸውን ሲያነቡ ያሬድ ደግሞ ድርሰታቸውን እያዜመው ተገልጠውላቸዋል። አባታችን ወደ ላሊበላም ሄደው ከቅዱስ ላሊበላ በረከትን ተቀብለዋል። ወደ ጣና ደሴትም ሄደው በዚያ ካሉ ቅዱሳን ተባርከዋል። ሐይቅ እስጢፋኖስም አባ ኢየሱስ ሞዓ ጋር በመሄድ እንዲሁም ተባርከዋል። በታናሽ ደመናም ወደ ብሔረ ሕያዋን ተነጥቀው ሞትን ካልቀመሱ ከሄኖክ ከኤልያስና ከዕዝራ በረከትን ተቀብለዋል። ወደ እስላም ሀገርም በመሄድ ለ1 ዓመት ቆይተው በዚያ ያሉ ሕዝቦችን በተአምራታቸው በትምህርታቸው አሳምነው አጥምቀዋቸዋል። ጌታችን በምድር ላይ ብዙ ቃል ኪዳን ከሰጣቸው በኋላ ወደ ሰማይ አውጥቶ ገነትንና ሲኦልን ሁሉ አሳይቷቸዋል። አቡነ ዜና ማርቆስ 8 እንጀራን አበርክተው 8,000 ሰዎችን በመመገብ ጌታችንን መስለውታል። ቀድሰው ህዝቡን ሁሉ ሲያቆርቡ ቢመሽባቸው ፀሐይን እንደ ኢያሱ ገዝተው አቆመዋታል። በታኅሳስ ወር መባቻ አባታችን በገዳመ ደንስ በረሃ ያገኛት ተአምረኛዋ ስዕለ ማርያም ወዳለችበት ቤተክርስቲያን ሄደና ለመቀደስ ሰራይ ካህን ሆኖ ተሰየመና እንደሚገባ የቅዳሴውን ሥርዓት ጀመረ። ማዕጠንት ይዞ እየዞረ የቤተክርስቲያኑን በሮች በሚያጥንበት ጊዜ ስጋ ወደሙን ለመቀበል እርስ በርሳቸው ሲጨናነቁ የልጆቹ መነኮሳትን ብዛት ተመለከተ። ያን ጊዜም በልቡ አሰበ፣ እንዲህም አለ፣ ይህን ያህል ያለውን ሰው ቅዱስ ቁርባንን ማቀበል እንዴት ይቻላል? ይህ ሁሉ ሰው በተራ እስከሚቀበል ድረስ ፀሐይ ይገባል፣ መሽቶም ሌሊት ይሆናል አለ። ከዚህም በኋላ አይነ ልቦናውን ወደ ሰማይ አቅንቶ አቤቱ ጠላቶቹን እስከደመሰሰና ለእስራኤል ልጆች ርስታቸውን እስካካፈለ ድረስ ለኢያሱ ፀሐይን በገባኦን ያቆምክ አንተ ነህ። ዛሬም ቅዱስ ስጋህን ክቡር ደምህን ለእነዚህ ባሮች ቅዱሳን መነኮሳትና ለሕዝቦች እስከማቀብላቸው ድረስ እንዲሁ በቸርነት ብዛት ፀሐይን አቁማት ብሎ በጸለየ ጊዜ ፀሐይዋ ወዲያውኑ ቆመች። ከዚህም በኋላ ቅዳሴውን ጨርሶ ሕዝቡን ሁሉ አቆረባቸው። ቅዱስ አባታችን በምሁር ኢየሱስ ገዳም ከሬብ በሚባለው ዋሻ ውስጥ 40 ዓመት ዘግተው ተጋድለዋል። በዚያም ሳሉ መልአክ የዕረፍታቸውን ዕለት ታኅሳስ 3 ቀን እንደሚሆን ስለነገራቸው ታኅሳስ 1 ቀን ወደ ገዳማቸው በመሄድ ቀድሰው ሕዝቡን ሁሉ ሲያቆርቡ ቢመሽባቸው ፀሐይን ለሁለተኛ ጊዜ እንደ ኢያሱ ገዝተው አቆመዋታል። አባታችን ዜና ማርቆስ የዕረፍታቸውን ዕለት ከመልአኩ ከተረዱ በኋላ ለደቀ መዛሙርቱ እንዲህ አሏቸው፣ ከዚህ ዓለም የምንለይበት ጊዜ ደርሷልና ወደ ፈጣሪ ሄዳለሁ። እኔ ሽማግሌ አባታችሁ የምመክራችሁን ስሙ። ከበጎ ስራ ሁሉ አስቀድማችሁ እርስ በርሳችሁ ተዋደዱ። ፍቅር ሰማያዊ መንግስትን ለማግኘት በባለሟልነት ወደ እግዚአብሔር ፊት ያደርሳልና ብለው መከሯቸው። ዳግመኛም ጾመኛ ነኝ አትበሉ አሏቸው።
ስለነፍሳቸው ድነት ከመከራና ከጥፋትም ሁሉ ለማምለጥ በምትጾሙበት ጊዜ እንዲህ እየጾማችሁ ሳላችሁ ስለምትዋሹት ግብር ወደ ዓለም ሰዎች ብትደርሱና በጾም ቀን ሲበሉና ሲጠጡ ብታዩአቸው መብልና መጠጥን በሚወዱ ሰዎች ፊት በውጪ በአደባባይ ዛሬ የጾም ቀን ስለሆነ እኛ እንጾማለን አትበሉም። ስለእናንተ መጾምና ስለእነርሱም አለመጾም አንዳች አትናገሩም። ባለመጾማቸውም አትንቀፏቸውም። ስለሌላ ስራ ወደማይጾሙ ሰዎች ብትደርሱ ግን በጾም ዕለት ወንድሞቻችን ኑ አብረን እንብላ ቢሏችሁ እኛ እንጾማለን አትበሉም። እንዲህ በሉ እንጂ ወደ እናንተ ከመምጣታችን በፊት ከቤት በልተናል ጠግበናል ስትሏቸው እናንተ እንደምትጾሙ ያውቃሉ። ከዚህም በኋላ አቡነ ዜና ማርቆስ ታኅሳስ 2 ቀን ደቀ መዛሙርቶቻቸውን እግር ሲያጥቡ ውለው አስቀድመው መልአኩ እንደነገራቸው ታኅሳስ 3 ቀን በ140 ዓመታቸው ነብይም ሐዋርያም ካህንም ባለራእይም የሀገራችንን ብርሃን የሆኑት ጻድቁ አባታችን በክብር አርፈዋል። ዳግመኛም በዚህች ቀን በትሕርምትና በተጋድሎ የጸናች ቅድስት ማርታ ታራሚ ታርፋለች። ይህችም ቅድስት ከምስር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጸጎች ነበሩ። ከታናሽነቷም ጀምራ የረከሰ ዝሙትን የምትወድ ነበረች። የከተማ ጎልማሶችና ታላላቆችም በስውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህም በኋላ ስራዋ ተገለጠ። የርኩሰት ስራንም በግልጥ አብስታ የምትሰራ ሆነች። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የከበረ ልደቱ በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገች ጊዜ የቤተ ክርስቲያኑ ጠባቂ ከለከላት። እንዲህም አላት፣ አንቺ በምግባር የረከሰሽ ስለሆነ ወደ ከበረሽ ቤተ ክርስቲያን ውስጥ መግባት አይገባሽም አላት። ይተዋትም ዘንድ አባበላቸው። እርሱ ግን ከለከላት። በመካከላቸውም ታላቅ ጸብ ሆነ። ኤጲስቆጶሱም ጩኸት ሰምቶ ተነስቶ ወደ ቤተ መቅደሱ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺም የረከሰሽ ስለሆነሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚያን ጊዜም አለቀሰች። ንስሐ ገባለሁ እንጂ ወደዚህ ስራ እንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶሱም ገንዘብሽንና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠልነው አላምንሽም አላት። ያን ጊዜም ሄዳ ጥሪቷንና ዋጋው ብዙ የሆነ ጌጧን አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቷ አቃጠለው። ከዚህም በኋላ የራስ ጠጉሯን ተላጭታ ኤጲስቆጶሱም ማቅ አልብሶ ወደ ደናግል ገዳም ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለች ትገስጻት ነበር። በጭቃና በድንጋይ ወደ ታነጸው ቤት ለመግባት ካልተውሽ በብርሃን ወደ ተሰሩ ቤቶችም ለመግባት እንዴት ትሆኛለሽ? ሁለተኛም በጸሎቷ አቤቱ ቤተክርስቲያንህን ከሚጠብቀው የደረሰብኝን ኀፍረት ልሸከመው ያልቻልኩ እኔን በቅዱሳን መላእክቶች ፊት አታሳፍረኝ ትላለች። ይህችም ቅድስት ሰይጣንን ድል እስካደረገችው ድረስ 25 ዓመት ስትጋደል ኖረች። በዚህ ሁሉ ገዳም ግቢ ወደ በር አልወጣችም። ከዚህም በኋላ በሰላም አረፈች። ረድኤት በረከቷ ይደርብን። ዳግመኛም ቅዱስ አሳሪዎስ ሰማዕት፣ በዚህችም ቀን ደግሞ ኤላሪዮስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ይህም ቅዱስ ከሃዲውን ንጉሥ ዮላኪዮስን ጣዖታትን ስለማምለኩ ይገስጸውና ይመክረው ነበር። ንጉሥ ዮላኪዮስም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለህ? እነሆ አሁን እኔ አንተን ከስቃይና ጽናት የተነሳ ያን የተሰቀለውን አምልኮቱን አስተውሃለሁ አለው። ከዚህም በኋላ ከመኳንንቶቹ ለአንዱ መኮንን ሰጥቶ ባለመራራትና ያለማቋረጥ ሁልጊዜ እንዲያሰቃየው አዘዘው። መኮንኑም ወስዶ በየራሱ በሆነ ስቃይ አንዲት ቀን እንኳ ሳያቋርጥ ሁልጊዜ እያሰቃየው 1 ዓመት ሙሉ ኖረ። በዓመቱም ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህች ምልክት ክብር ይግባውና በጌታችን በኢየሱስ ክርስቶስ ብዙዎች አምነው በሰማዕትነት ሞቱ። ከዚህም በኋላ ከአታክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ከማሰቃየት በደከመ ጊዜ በእርሱ ላይ የሚያደርገውን ባጣ ጊዜ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግስተ ሰማያትም የሰማዕትነት አክሊልን ተቀበለ።
ዳግመኛም በዚህች ዕለት ኢትዮጵያዊ ጻድቅ አቡነ ተጠምቀ መድኅን መታሰቢያቸው ነው። ጻድቁ የተወለዱት በአጼ ሱስንዮስ ዘመን በ1610 ዓመተ ምህረት ሲሆን ወላጆቻቸው ወልደ ክርስቶስና ወለተ ማርያም ይባላሉ። ታኅሳስ 2 ቀን እንደመወለዳቸው ክርስትና የተነሱት ጥር 11 ቀን ነበርና ካህኑ ተጠምቀ መድኅን አላቸው። በምድረ ጎጃም ከበቀሉ ታላላቅ ቅዱሳን አንዱ የሆኑት አባ ተጠምቀ መድኅን ገና ከሕፃንነታቸው ጀምሮ ጸጋ እግዚአብሔር የጠራቸው ነበሩ። ሕፃን እያሉ ቃለ እግዚአብሔር መማር ቢፈልጉም አባታቸው በግድ እረኛ አደረጋቸው። እርሳቸው ግን በሕፃን ልባቸውም ቢሆን ቤተሰብን ማሳዘን አልፈለጉም። ይልቁኑ ወደ በረሃ ይወርዱና አንበሳውን፣ ነብሩን፣ ተኩላውን ሰብስበው በሉ እኔ ልማር ልሄድ ስለሆነ እስከ ማታ ድረስ ጠብቁልኝ ብለው ለአራዊቱ አደራ ይሰጣሉ። አራዊቱ ከበጉ፣ ከፍየሉ፣ ከላሙ ጋር ሲቦርቁ ይውላሉ። ተጠምቀ መድኅን ደግሞ ዳዊቱን ወንጌሉን ሲማሩና ሲጸልዩ ውለው ይገባሉ። ተጠምቀ መድኅን በሕፃንነታቸው ቁርስና ምሳቸውን ለነዳያን በመስጠት በቀን 1 ማዕድ ብቻ ይቀምሱ ነበር። 23 ዓመት ሲሞላቸው ወደ መርጦ ለማርያም ሄደው መንኩሰዋል። ከዚህ ጊዜ በኋላ ለ37 ዓመታት በፍጹም ተጋድሎ ኖረዋል። ራሳቸውን ዝቅ አድርገው አገልግለዋል። ከጎጃም እስከ ሱዳን ድረስ ወንጌልን ሰብከው በርካቶችን አሳምነው አጥምቀዋል። ካህን ናቸውና እንዲሁም 7 ገዳማትንና 12 አብያተ ክርስቲያናትን አንጸዋል። ጻድቁ በተሰጣቸው መክሊት አትርፈው በ60 ዓመታቸው በ1670 ዓመተ ምህረት አርፈዋል። እግዚአብሔር የምህረት ቃል ኪዳን የገባላቸው ሲሆን አጽማቸው ዛሬም በጋሾላ ቅዱስ ጊዮርጊስ የእናቶች ገዳም ውስጥ ይገኛል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ውድ አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ቅዱሳንን እንወቅ ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋ ነን። የቅዱሳን ረድኤት በረከት ምልጃና ጸሎት አይለየን። እነሱን በእምነት ያጸና አምላክ በክርስትናችን አጽንቶ የመንግስተ ሰማያትን አክሊል ያቀዳጀን አሜን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።